በህይወታችሁ ውስጥ ሁሉንም ነገር በትክክል እያደረጋችሁ ጠንክራችሁ እየሰራችሁ ሌትና ቀን እየደከማችሁ ነገር ግን ምንም አይነት የሚታይ ለውጥ ማምጣት አቅቷችሁ ያውቃል? በሌላ በኩል ደግሞ የእናንተን ያክል እንኳን ሳይለፉ በየቀኑ አዳዲስ ስኬቶችን የሚያስመዘግቡ ህይወታቸው ወደፊት ብቻ የሚራመድ ሰዎችን ስታዩ እኔ ላይ የጎደለው ነገር ምንድነው? ለምንድነው ሁሉ ጊዜ እዚህ ቦታ ላይ ቆሜ የቀረውት ብላችሁስ ራሳችሁን ጠይቃችሁ ታውቃላችሁ? ብዙዎቻችን ልዩነቱ የእድል፣ የገንዘብ ወይም ደግሞ የተፈጥሮ ተሰጥኦ ይመስለናል። ነገር ግን ትልቁ ሚስጥር በአእምሯችን ውስጥ በስውር የተጫነው ሶፍትዌር ወይም ደግሞ ያስተሳሰባችን። ዓለም ላይ ያሉ ስኬታማ ሰዎችንና ሁሌም ቢሆን እዚያው ባሉበት የሚቆዩትን ሰዎች የሚለያቸው አንድ ወሳኝ ነገር አለ። እሱም ደግሞ አሜሪካዊቷ ሳይኮሎጂስት ዶክተር ካሮል ድዌክ እንደምትለው ግሮዝ ማይንድ ሴት ወይም ደግሞ የእድገት አስተሳሰብ የሚባለው። ይሄ አስተሳሰብ ከሌለን የፈለገ ብልህ ብንሆንም እንኳ ራሳችንን በገነባነው የአቅም ገደብ ውስጥ አስረን እናስቀረዋለን። ውድቀት ሲገጥመን እንፈራለን። ሰዎች እንዳይታዘቡንም ተሸማቀን የጀመርነውን እንተዋለን። ታዲያ እናንተ የትኛው አስተሳሰብ ውስጥ ነው ያላችሁት? በራሳችሁ ላይ የፈረዳችሁት ውስን አስተሳሰብ ወይስ ደግሞ ህይወታችሁን የሚቀይረውን የእድገት አስተሳሰብ ይዛችሁ? ዛሬ በዚህ ቪዲዮ ላይ ዶክተር ካሮል ድዌክ በዓለም ታዋቂ በሆነው መጽሐፏ ላይ ያስቀመጠቻቸውንና የአእምሯችሁን አቅም ሰብራችሁ በመውጣት የፈለጋችሁት የስኬት ደረጃ ላይ እንድትደርሱ የሚረዱ 5 ዋና ዋና የአሸናፊዎችን አስተሳሰብ የሚያላብሷችሁን ወሳኝ ሚስጥሮችን እንመለከታለን ማለት ነው። ቻናሉን ሰብስክራይብ በማድረግ ይህንን ጠቃሚ ቪዲዮ እስከመጨረሻው እንድትከታተሉ በአክብሮት እየጋበዝኩኝ በቀጥታ ወደ መሰናዶ አመራለሁ። ይኸውላችሁ ባለፉት የተወሰኑ ዓመታት ውስጥ ግሮዝ ማይንድ ሴትስ ወይም የእድገት አስተሳሰብ የሚባል ነገርን ሰምታችሁ ሊሆን ይችላል። ብዙ ጊዜ የተለያዩ የውጭ ሀገር ሚዲያዎች ወይም ደግሞ ሞቲቬሽናል ስፒከሮች ምን ያክል ጠቃሚና አስፈላጊ ነገር እንደሆነ ሲናገሩ ልትሰሙ ትችላላችሁ። ነገር ግን ግሮዝ ማይንድ ሴት በራሱ ምንድነው? ለመለወጥና ለመሻሻል ምን ያክል አስተዋጽኦ ያደርጋል? ይህ አስተሳሰብ እጅግ ጠቃሚ ከሆነስ እንዴት ማጎልበት እንችላለን የሚለውን በዝርዝር ነው የምንመለከተው። ግሮዝ ማይንድ ሴት ተብሎ የሚጠራውን ቃል ለመጀመሪያ ጊዜ ጥቅም ላይ ያዋለችው ዶክተር ካሮል ድዌክ የተባለች አሜሪካዊት ሳይኮሎጂስት ስትሆን ይህንንም በሺዎች በሚቆጠሩ ህጻናት ላይ ባደረገችው ጥናት ውስጥ ነበር። ማይንድ ሴት በተባለው መጽሐፏ ላይ ዶክተር ድዌክ 2 ወሳኝ ነገሮችን ታነሳለች። አንደኛው ግሮዝ ማይንድ ሴትስ ወይም የእድገት አስተሳሰብ ሲሆን ሁለተኛው ደግሞ ፊክስድ ማይንድ ሴትስ ወይም ውስን አስተሳሰብ ናቸው። እነዚህ 2 ቃላት የሰዎችን አንድን ነገር ለማወቅና ለመማር ያላቸውን አቅም እንዲሁም ደግሞ ራሳችን ላይ የምናስቀምጣቸውን የተሳሳቱ እሳቤዎችን በደንብ ያነሳሉ ማለት ነው። ፊክስድ ማይንድ ሴት ያላቸው ሰዎች አሁን ካሉበት እሳቤና አቅም ማለፍ እንደማይችሉ የሚያምኑ ሲሆን የፈለገ ጠንክረው ቢሰሩና ቢለፉም አሁን ካሉበት ደረጃ አልፈው መሄድ እንደማይችሉ ራሳቸውን ያሳመኑ ናቸው። ይሄ አስተሳሰብ ያላቸው ሰዎች አንድን ነገር ለማሳካት በሚያደርጉት ጥረት ላይ ውድቀት ሲገጥማቸው ደግሞ ደጋግመው ከመሞከር ይልቅ በውድቀታቸው አፍረው ሙከራቸውን ያቋርጣሉ። እንደዚህ አይነት አስተሳሰብ ያላቸው ሰዎች በውድቀታቸው ምክንያት ሌሎች ስለሚሏቸውና ስለሚናገሯቸው ነገሮች በደንብ ይጨነቃሉ። በተቃራኒው የግሮዝ ወይም ደግሞ የእድገት አስተሳሰብ ያላቸው ሰዎች ጠንክሮ በመስራት ጥረት በማድረግና በጊዜ ሂደት በህይወታቸው ከፍተኛ ለውጥ ማምጣት እንደሚችሉ በማመን የሚመሩ ናቸው። ይህ አስተሳሰብ በዋነኝነት የሚያተኩረው አሁን ያለንበትን ሁኔታና ደረጃ በጊዜ ሂደት ማሻሻል እንደምንችልና የምንፈልገው የአስተሳሰብ ልቀትም ላይ መድረስ እንደምንችል። የመጽሐፉ ጸሐፊ የሆነችው ዶክተር ድዌክ ባጠናችው ጥናትን መሰረት የግሮዝ ወይም የእድገት አስተሳሰብ ያላቸው ተማሪዎች ፊክስድ ማይንድ ሴት ያላቸውን ተማሪዎች በከፍተኛ ልዩነት መብለጥ መቻላቸውን ሲሆን መለወጥና ማደግ እንደምትችሉ ማመን የምትፈልጉት ስኬት ላይ እንድትደርሱ ይረዳቸዋል ትላለች። የግሮዝ ወይም የእድገት አስተሳሰብ ውጤታማ የሚያደርገን አዲስን ነገር ለመሞከር ያለን ተነሳሽነትን በእጅጉ ስለሚጨምር እናም ይህ አዲስ እድሎችና አጋጣሚዎችን እንድንሞክር ውድቀትና ወደ ኋላ የሚጎትቱን ነገሮችንም መቼም ቢሆን እንዳንፈራ ይረዳናል። ጸሐፊዋ እንደምትለው ከባድና ፈታኝ የሆኑ ሁኔታዎችን አልፈን ስኬታማ ለመሆን የምንሄደው መንገድ የእድገት አስተሳሰብ ያላቸው ሰዎች መለያ ነው። ይህ ሐሳቤ ነው እንግዲህ አንዳንድ ሰዎችን በከባድ ሁኔታ ውስጥም የበለጠ ጎልተው እንዲወጡና ስኬታማ እንዲሆኑ የሚረዳቸው። የእድገት አስተሳሰብ ወይም ግሮዝ ማይንድ ሴት
አንዳንድ ሰዎችን የበለጠ ስኬታማ እንዲሆኑ የሚረዳቸው ከሆነ እኛ በራሳችን ሕይወት ላይ ይህንን አስተሳሰብ እንዴት አድርገን ማጎልበትና ማሳደግ እንችላለን የሚለውን ጥያቄ ለመመለስም ዛሬ ከዚህ ዝነኛ መጽሐፍ ላይ ዋና ዋና የተባሉ 5 ነገሮችን ቀጥለን እንመለከታለን ማለት ነው። የመጀመሪያው ጥያቄን ለመጠየቅ በፍጹም አለመፍራት። የእድገት ወይም የግሮዝ ማይንድሴት ያላቸው ሰዎች ከሚያሳዩት ባህሪ አንዱ ጥያቄን ለመጠየቅ አለመፍራታቸው። በእርግጥ አንዳንዴ በማናቃቸው ነገሮች ዙሪያ ጥያቄ ልንጠይቅ እንችል ይሆናል። ነገር ግን የእድገት አስተሳሰብ ያላቸው ሰዎች አንድን ጥያቄ በመጠየቃቸው ምክንያት ሰዎች ምን ይሉኛል ወይም የማይረባ ጥያቄ እንደጠየቅኩ አድርገው ያስባሉ ብለው አይጨነቁም። አንድን ጥያቄ ስትጠይቁ ሌሎች ስለሚያስቡት ነገር ከመጨነቅ ይልቅ ትኩረታችሁን ከምታገኟቸው መልሶች ለመማርና ራስን ለመለወጥ ዝግጁ ብናደርግ የተሻለ ተጠቃሚዎች ይሆናል። ሰው እንደመሆናችን መጠን ሁሉንም ነገር ልናውቅ አንችልም፣ ወይም ደግሞ ሁሉንም በራሳችን መፍታትም አንችልም። ስለዚህ ጥያቄ ለሚሆኑባችሁ ነገሮች ሌሎችን ለመጠየቅና ለመማር ጥረት ማድረግ ያስፈልጋል። የማይገባንን ነገሮች መጠየቅም ትልቁ ለመለወጥና ለማደግ የሚፈልጉ የሰዎች ባህሪ ናቸው። የመጽሐፉ ጸሐፊ እንደምትለው ትክክለኛ በራስ መተማመን ማለት አዲስ ነገርን ለማወቅና ለመቀበል ብሎም ደግሞ ከለውጡ ጋር አብሮ ለመሄድ ያለ ድፍረት ነው ትላለች። አእምሯችንም ለለውጥና ለእድገት ዝግጁ መሆኑን የሚለካው አዲስ ነገርን ለማወቅና ለመጠየቅ ዝግጁ በምንሆንበት ከፍታ ነው በማለት ትገልጣለች። ሁለተኛው ደግሞ ፈታኝ ነገሮችን መጋፈጥ ነው። የእድገት አስተሳሰብ ያላቸው ሰዎች አንድን ነገር መማርና የፈለጉትንም ነገር ደግሞ ማግኘት እንደሚችሉ ትልቅ እምነት አላቸው። በተቃራኒ የተገደበ ወይም ደግሞ ፊክስድ አስተሳሰብ ያላቸው ሰዎች ደግሞ የሚፈልጓቸውን ነገሮች ማሳካት እንደማይችሉ ያምናሉ። ከውስን አስተሳሰብ ለመውጣትና የምንፈልጋቸውን ነገሮች ማሳካት ከፈለግን ደግሞ ፈታኝ የሆኑ ነገሮችን የግድ ፊት ለፊት መጋፈጥ አለብን። በሕይወታችን ከባድ የምንላቸው ነገሮችን ለመጋፈጥ ስናስብ በመጀመሪያ ትንሽና ቀላል ከሆኑት በመጀመር ያንን ማሳካት ስንችል ከበፊቱ የተወሰነ ከበድ ወዳለው በመሸጋገር ከጊዜም በኋላ ደረጃውን እየጨመርን ከዚህ በፊት እንደ ከባድ የምናያቸውን ነገሮች በቀላሉ እንድናልፋቸውና ያለንንም አቅም ከፍ እንድናደርግ ይረዳናል ማለት ነው። ሶስተኛው ደግሞ ተሰጥኦ ላይ ሳይሆን ትጋት ላይ ትኩረት ማድረግ። አንድ ነገር ለማድረግ ምን ያክል ተሰጥኦ አለኝ የሚለው ላይ ሳይሆን ማተኮር ያለባችሁ ያንን ለማሳካት ምን ያክል ጠንክሬ እየሰራው ነው የሚለው ላይ። ዶክተር ዴክ በመጽሐፏ እንደምትናገረው በአንድ ነገር ላይ ያለን ልህቀት ወይም ደግሞ በዛ ነገር ላይ ጂኒየስ መሆናችን ብቻውን በቂ አይደለም። ዋናው ቁም ነገር ያለው ያንን ተሰጥኦና አቅም ወደ ተግባር መቀየራችን ነው። በአንድ ነገር ላይ የፈለገ ያክል ምጡቅ አእምሮ ቢኖራችሁ ያንን አቅማችሁን ከትጋት ጋር ወደ ተግባር ካላወረዳችሁት ምንም ለውጥ አያመጣም። የእድገት አስተሳሰብን ማዳበር ከፈለጋችሁ ራሳችሁን ባላችሁ የአእምሮ አቅም ወይም ደግሞ ተሰጥኦ መለካት ማቆም አለባችሁ። ይልቁኑ ትኩረታችሁን አንድ ነገር ለማሳካት የቻላችሁትን ነገር በሙሉ ማድረግ ላይ ብታደርጉት በምትሳሳቱበት ጊዜ ከዛ ስህተት መማሩም ላይ ካተኮራችሁ በቀላሉ የግሮዝ ወይም ደግሞ የእድገት አስተሳሰብን ማዳበር እንድትችሉ ይረዳችኋል። አራተኛው ወደምትፈልጉበት ቦታ ለመድረስ ብዙ ወደ ኋላ የሚጎትቱ ነገሮች እንዳሉ መገንዘብ። እዚህ ጋር ሁላችንም መረዳት ያለብን ነገር አንድን ነገር ለማሳካት በምናደርገው ጉዞ ላይ ብዙ የሚያበሳጩ ወደ ኋላ የሚጎትቱ ወይም ደግሞ መሰናክል የሚሆኑ ነገሮች ሊያጋጥሙን እንደሚችሉና ይሄም ደግሞ አንዱ መሰረታዊ የተፈጥሮ ሕግ እንደሆነ መረዳት ነው። ቶማስ ኤዲሰን አሁን የምንጠቀምበትን አምፖል ለመስራት ብዙ ውድቀቶችን አስተናግዷል። ታዋቂዋ የቶክ ሾው አዘጋጅ ኦፕራ ዊንፍሪ አሁን ያለችበት ደረጃ ላይ ከመድረሷ በፊት ብዙ ወደ ኋላ የሚጎትቱ ነገሮች አጋጥመዋታል። እናንተም አሁን ያሳካቻቸው ነገሮችን ለማሳካት ብዙ ወደ ኋላ የሚጎትቱ ነገሮችን በማለፍና ተስፋ ሳትቆርጡ በመሞከራችሁ ሊሆን ይችላል። ውድቀቶቻችን የሚያሳፍሩና የሚያሸማቅቁ ነገሮች መሆን የለባቸው። ዋናው ነገር ከዛ ውድቀት በመማርና ለወደፊቱም በማስተካከል እሳቤ ውስጥ መራመድ መቻል። አምስተኛውና የመጨረሻው ውድቀትን አዲስ ነገር መማሪያ አድርጎ እንደ ጥሩ አጋጣሚ መውሰድ መቻል። ውስን አስተሳሰብ ወይም ደግሞ ፊክስድ ማይንድሴት ያላቸው ሰዎች ውድቀትን የሚመለከቱት ከራሳቸው የአቅምና ብቃት ማነስ የሚመነጭ አድርገው ሲሆን ይህም አንድን ነገር ሞክረው ሳይሳካላቸው ሲቀር ይህንን እኔ ማሳካት አልችልም በማለት ወደ ብስጭትና ወደ ተስፋ መቁረጥ እንዲገቡ ያደርጋቸው። ስለዚህ ምንጊዜም በአንድ ነገር ላይ ውድቀት ሲያጋጥማችሁ ያንን ውድቀት ባሉታዊ መንገድ ከመመልከት ይልቅ
አዲስን ነገር ለማወቅ እንደ አጋጣሚ ብትወስዱት የተሻለ ነው። ውድቀትም ሲገጥማችሁ ተስፋ ከመቁረጥ ይልቅ እነዚህን ጥያቄዎች ራሳችሁን መጠየቅን ልማድ ብታደርጉ መፍትሄ እንድታገኙ ይረዳችኋል። ጥያቄዎቹ ምንድናቸው ካላችሁ ደግሞ አንድ የሞከርኩት ነገር አልተሳካም፣ ስለዚህ ምን ባደርግ የተሻለ ይሆናል በሉ። ያ ነገር ያልተሳካበት ምክንያት ምንድነው በሉ። በሚቀጥለው ምን ባስተካክል በዛ ነገር ላይ ስኬታማ መሆን እችላለሁ ብላችሁ ራሳችሁን መጠየቅ የእድገት አስተሳሰብን በከፍተኛ ደረጃ እንድታጎለበቱ ይረዳችኋል ማለት ነው። እንግዲህ በአጠቃላይ የግሮዝ ወይም ደግሞ የእድገት አስተሳሰብ ካለ የፈለጋችሁትን ነገር ማሳካት እንድትችሉ እድልን ይፈጥርላችኋል። በተቃራኒው የተገደበ ወይም ውስን የሆነ አስተሳሰብ ካላችሁ ደግሞ አሁን ካላችሁበት ቦታ ለመውጣትና ትልቅ ነገርን ለማሳካት ከባድና የማይቻል መስሎ እንዲታያችሁ ያደርጋል። ስለዚህ እነዚህን ከላይ የተጠቀሱትን 5 ወሳኝ ነገሮችን በመተግበር ያላችሁን ውስን እሳቤ በመለወጥ የእድገትና የመሻሻል እሳቤን በውስጣችሁ ማስረጽ ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮ የአሸናፊዎችን አስተሳሰብ ለማዳበር የሚረዱ 5 መንገዶችን ማይንድሴት ከተሰኘው ከአሜሪካዊቷ ሳይኮሎጂስት ዶክተር ካርል ድዌክ መጽሐፍ ላይ በመነሳት ወደ እናንተ ይዘን የቀረብነው መሰናዶ እስካሁን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብሮነታችሁ እንዳይለየን በአክብሮት እየጠየቅን የዕለቱን መሰናዶ ግን በዚሁ እናጠቃልላለን።